አይ ሀና ሁልጊዜ የማያልፍላት መጀመሪያ ስትለመን እምቢ ብላ አሁን ግን ራሷ ከማትወጣው ውስጥ ችግር ገብታለች። አልፈልግም በቃ የኔና ያንተ ግንኙነት አብቅቶለታል ብላ እሱ ሸሸት እያላት ሲመጣ እንደገና ከእግሩ ስር ወድቃ ለምን ዝም ትለኛለህ? ለምን አታናግረኝም? ይገርማል። አሁን እኮ በቃ እንደማይፈልግሽ ነገረሽ ሀኒቾዬ። ማልቀሱ ምንም የሚያመጣው ነገር የለም። በጣም ነበር ያበዛቸው በነገራችን ላይ ቤተሰብ ሀና ይገባታል። እውነት ነው የምላችሁ ይገባታል። ሲያንሳት ነው እዝራ ካሁን በኋላ አጠገቢ እንዳደርሽ ብሏታል አይደል? እኔ ይገባታል ወይ ነኝ። ለምን ካላችሁኝ በጣም አብዝተው ነበር። በጣም ነበር የተለማመጣት። እንደ ዝራ ሀናን የተለማመጠው ሰው አልነበረም። ጉዳይ መስሎ አልታያትም። ምንም አልመሰላትም ነበር። ስትሄድ ትሄዳለች፣ ታናግረዋለች። ከዛስ እሷ የምትፈልገውን ብቻ ነው ለዛው የምታናግረው። እሱ ሊያዋራት እየፈለገ እሱ እየናፈቃት ለሰፈራቸው ድረስ ሄዶ ምንም ቃል ሳታናግረው ትመለሳለች። እሻው ማን ነው ጥፋተኛ? የደረሰባት ነገር እንኳን ደግ ያደረጋት የሚያስብል ነው ወይስ እዝራ ተሳስቷል? ቤተሰብ እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ ካደረጋችሁልኝና ሰብስክራይብ አድርጋችሁ የደወል ምልክቷን ከተጫናችሁ ፈጣሪ ያሰባችሁትና ያቀዳችሁትን ያሳካላችሁ ብዬ መርቃችኋለሁ። ማሮችዬ የኔ ቀኖች የኔ መልካሞች ባካችሁን ላይክ አድርጉልኝ። ለማንኛውም ወደ ድራማ ወደ ሀኒቾ ስንመለስ ሀናን ዛሬ እንደታያችኋት እስከ ዛሬ እንደዛ ባካታ እንደዚህ አትበለኝ፣ ተረዳኛ፣ ማውራት አልፈልግም፣ በቃ ዝም በለኝ፣ አትረዳኝም እያለች መከራውን ስታዩ የነበረችው ሀና ዛሬ ግን ሰላም አትለኝም። እኔ እናንተ መዘጋጋት አለብን፣ ለምንድን ነው ጸጥ የምትለኝ? ለምን ዝም ብለህ ታልፈኛለህ? እያለች ነው። አይኛ ሴቶች ስንባል አንዳንድ ጊዜ እኮ አናቀበትም። ያው በብዛት ወንዶች ባይታመኑ ግን እውነት እዝራ ከልቡ ነበር የሚወዳት። ሁላችንም እንዳየነው እስካሁን ድረስ ማለት ሀናና እዝራ ከተዋወቁ ጀምሮ ሀና ናት ጥፋት ስታጠፋ የቆየችው። ጥፋቷ ምንድነው ካላችሁኝ እሱ ፈልጓት ሰፈሯ ድረስ ሄዶ እንኳን በስነ ስርዓት አታዋራውም። እሷ የምትፈልገውን ቃል ተናግራ ትታው ተመልሳ ትሄዳለች። እየናፈቅሽኝ ነው፣ መች ነው የማገኝሽ እያላት አሁንም እሷ ልታዋራውና ልታናግረው አትፈልግም። ማለት ምን እያልክ ነው? አልገባኝም፣ ለምን አትረዳኝም? እነዚህ ነበሩ ቃላቶቿ። ሰው የሚወደውን ሰው እኔ በጣም ነው የሚገርመኝ። እኔ ከወደድኩትና ካፈቀርኩት እኔ መቼም አንድ ሰው ለአንድ ሰው እንጂ ለሶስት ለአራት ሰው አይሆንም አይደል ቤተሰብ። ኤልያስ፣ አሴር፣ እዝራ ምንም አማራጭ የላትም እኮ ከሶስቱም የሚገቡ ቢሆን እርግጠኛ ነኝ ሶስቱንም ታገባቸዋለች። ላለማስቀየም እዝራን ታፈቅረዋለች፣ ሌሎቹን ግን ላለማስቀየም አብራት ይይዛቸዋለች። እና ያው ምከረው እምቢ ካለ መከራ ይምከረው። ከሁለት አንዳጣ ማለት ሀና ናት። ከሶስት አንዳጣ አሁንማ ኤልያስም አብዶላታል። አሴርም ትንሽ ነው የቀረው ለማበድ። አሁን ከአሴርና ከኤልያስ ደግሞ ማንን ልመርጥ ነው? እንግዲህ እዝራማ ዞር በይልኝ ብሏታል እኮ። እዝራ አጠገቤ እንዳደርሽ ከአሁን በኋላ ላይሽ አልፈልግም። እኔ ከዚህ ትምህርት ቤት አንድ ጸባይ አለኝ። እሱ ምንድነው? ሰውን ሰላም ባለ ማለት ነው የምታወቀው። ሰው አንቺን ስለወደድኩሽና ስላፈቀርኩሽ ዝቅ ብዬ እንደ ባሪያ ስለተገዛውልሽ ነው የናቅሽኝ። ስለዚህ ከአሁን በኋላ አጠገቤ እንዳደርሽ ብሎ ቁጭ አድርጓት ሄዷን ትምህርት ቤት። እና ምን ትላላችሁ? እዝራ ትክክል ነው ወይስ አይደለም? ያደረገው ነገር ስህተት ነው? እኔ በበኩሌ አይመስለኝም። ምክንያቱም አንድ ነገር ጠብቃችሁት መጨረሻ ላይ አይ በቃ የኔና ያንተ ነገር ያበቃለታል፣ አብቅቶለታል፣ በቃ ከዚህ ላይ ማብቃት አለበት። ነገር ግን ከዛ ልክ ድራማው ሲያልቅ ምንድነው ያለችው? ግን ሁልጊዜም እንደማፈቅረህ እወቅ። አበቃለት። ግን ሁልጊዜ እንደማፈቅረው ወቅ ማለት ምንድነው ትርጉሙ? ከዛስ አሁን ደግሞ ምንድነው? ለምን ሰላም አትለኝም? እኔ እናንተ መዘጋጋት አለብን ወይ? የሌለ እኮ ነው ሀኒቾ ሀቢብቲ ሀኒዬ ብሎ ነገር የለም። ራስሽ አጠፋሽው እኮ ልክ እንደ ህፃን ልጅ እያባበለ እስከዛሬ ድረስ በወሬ እንኳን አታስረጁም የገጠመሽን ችግር። አንድ ሰው እኮ ሲዋደድና ሲፋቀር አይደለ ቤተሰብ፣ እኔ ምን እንደገጠመኝ የምወደውና የማፈቅረው ከሆነ እነግረዋለሁ።
ምክንያቱም ሊያግዘኝ ይችላል፣ ወይም ካጠገቤ ሆኖ አይዞሽ እንደዚህ ቢሆን እንደዚህ ነው ብሎ ሀሳብ ሊለግሰኝ ይችላል። ስለዚህ ሁሉንም ነገር በሆዷ አዳብቃ እየደረሰባት ያለውን የሚያስጨንቃትን እንቅልፍ የነሳትን አልናገርም ብላ ሁሉንም በሆዷ ይዛ መጨረሻ ላይ አይ የኔ እናንተ ያበቃለታል በቃ እና ግን እወዳለሁ አፈቅራለሁ ብሎ ነገር የለም ሀቢብቴ። ምንም እንደዚህ አይነት ነገር እንዴት ብሎ ነው የሚሆነው? ወንድ ልጅ ከቆረጠ ደግሞ ከባድ ነው። ቆረጠ ነው እንግዲህ አጠገቢ እንዳደርሽ ብሏታል። እያለቃቀሰች ትገርማታለች እንጂ ሌላ ምንም አዲስ ነገር አይከሰትም። አይ ሀና ሁላችንም በነገራችን ላይ ሁላችንም ሀናን እንወቅሳታለን። ልክ ነው እያደረገች ያለችው እሷ እንትኑን የተሰጣትን ስለምትሰራው ያው በፊትም በሀናን የተወደደው ድራማው አሁንም ቢሆን የተጣላው በሀና ነው። ግን ያው እሷ የተሰጣትን ነው የምትሰራው፣ ደራሲው የሰጣትን ነው የምትሰራው። ግን ድራማው በጣም ነው ያስጠላው በነገራችን ላይ ቤተሰብ። አሁን ካያችሁት እይታ የሚባል ነገር የለውም። እና ደራሲው ግን ምን ሆኖ ነው ጭራሽ አዳዲስ ሰው እያመጣ እየጨመረ ነው። እኛ ድራማው ያልቃል ምናልባትም ሌላ አዲስ ድራማ ይጀምራል እያለን እየጠበቅን ጭራሽ እዛው ላይ ተንዛዝተው ቁጭ ብለውበታል ማለት ነው። እና ደራሲው በተለይ ሰው አስተያየት እንትን አይልም። አሁን ሌላ ድራማዎችን ካያቸው ወደ ቤተሰቦቼ ማለት የተመልካች ሀሳብ አስተያየት ይቀበላሉ። እነዚህ ግን ጭራሽ ሀሳብ አስተያየት እንኳን አይቀበሉም። እየሄዱ ጭራሽ አዲስ ሰው ያመጣሉ። እና አሁን አቶ መስፍን አሁን ወንድሜ ብሎ ያመጣው ሰውዬ በነገራችን ላይ ወደ ቤተሰቦቼ ከማጋ ድምፁ እንደሚመሳሰል ታውቃላችሁ? እስኪ አስታውሱና ንገሩን ኮሜንት ላይ። የአቶ መስፍን ወንድምና ከዚሁ ከድራማው ላይ ከዚህ በፊት የነበረ ሰውዬ ወይም ወጣት ድምጻቸው አንድ አይነት እውነት የምላቸው እና እስኪ በሀሳብ በኮሜንት ላይ አስፍሮልኝ እኔም እነግራቸዋለሁ መጨረሻ ላይ። ለማንኛውም የሁለታቸው ድምጽ በጣም ነበር መልካቸው ስለተለያየ እንጂ እውነት ድምጻቸው በቃ ቁርጥ አንድ አይነት ማለት ነው። ማን ነው ካላችሁኝ ልንገራቸው ቤተሰብ። የማን ነበረ ስሙ? የኤልያስ ጓደኛ አሊ። የአሊ ድምጽና አሁን የአቶ መስፍን ወንድም ሆኖ የመጣው ሰውዬ ማርያምን ድምጻቸው አንድ አይነት ነው። የእውነት ወደ ኋላ መለስ ብላችሁ ድምጹን መስማት ትችላላችሁ። የዛኛውን ልጅና የሁለቱ ድምጽ በጣም አንድ አይነት ነው። በጣም ገርሞኝ ነበር መጀመሪያ ላይ ስመጣ እንዴ ቆይ ድምጹ ያ ነው ሰውየው ፊቱን ቀይሮ መጣ እንደ እያልኩ በጣም እየተደነቅኩ ነበረ። ለማንኛውም ግን እንግዲህ የአቶ መስፍን ወንድም ሆኖ ተገኝቷል ማለት ነው። እና እንግዲህ ያው የአቶ መስፍን ወንድም ደግሞ ለማስታረቅ ነው የመጣው። ምናሴ ነው የጠራው። የኔ እናት ምናሴ ግን በጣም ጎበዝ ነው። ከአቅሙ በላይ ሆነበት። ምን አባቱ ያድርግ? እናትና አባቱ እንደዚህ እየሆኑ ማየት በጣም ከባድ ነው። በዛ ላይ ደግሞ እህትና ያ ማለት ሁለቱ እህቶቹ ያው እነሱ ለነሱ ምንድን ነበር የሚባለው መከታ መሆን እንደነሱ አጠገባቸው ሆኖ አይዟችሁ ምናምን እንደማለት ያው ትንሽ ይቀረዋል። በዛ ላይ ስለሚያመውና ቀጫጫም ስለሆነ ምናምን እኔ እንደዚህ ስለሆንኩኝ ነው እኔ ወንድማቸው እያለሁኝ ምናምን እያለ በጣም እየተጨነቀ ነበርና አሁን ደግሞ ሀኒቾ እህቱ እንደዚህ መሆኗን ሲያውቅ ምን ይልሆን ትላላችሁ ቤተሰቦቼ? እና እንግዲህ አጎቱን ጠርቷል። አጎትየውም ለማስታረቅ እየሞከረ ነው። ግን ወይዘሮ ዝናሽና አቶ መስፍን በነገራችን ላይ የወለደ እንትን አይልም የሚባለው አይለያይማ። አሁን ስለዛች ስለ ቤቲ ከወንድሜ ፊት እንዳታወሪብኝ ብሎ አሁን ወደ ክላሱ ወስዶ ሲያዋራት እሺ ነው ያለችው። ያው ድራማ ስለሆነ መደረግ ካለበት ቦታ ላይ ነው የሚያደርጉት። ግን እስከዛሬ ድረስ ይህንን ነገር ለምን አላስረዳትም? እንደ ሀሳብ ለምን አላስረዳትም ለወይዘሮ ሜላት? ይሄ የሁላችንም ሀሳብ ነው። ግን አሁን እውነታውን ነግሯታል። ከእሷ ጋር ምንም አይነት ግንኙነት የለኝም እያለ ነው። ግን አብሮ በተገናኘ ቁጥር አብሮ መብላት፣ አብሮ መቆየት፣ አብሮ መቀመጥ፣ አብሮ መጫወት፣ አብሮ መሄድ፣ አብሮ ምናምን ነገር የሚለውን ከዘለቁ ከጨመሩበት ወደ ፍቅር ይቀየራል። ምን ይታወቃል? ቤተሰብ አይታወቅም። የሰው ልጅ ሲቀራረብ ነው ሁሉም ነገር የሚጨምረው እና የሚቀንሰው። ስለዚህ እሷ ደግሞ እየደወለችለት ነው፣ እየተከተለችው ነው፣ መውጫውን መግቢያውን እየተከታተለችው ነው። አብረው እየበሉ ነው፣ አብረው እየጠጡ ነው። ስለዚህ ይቀጥላል ማለት ነው ሌላውም ነገር። እና እንግዲህ የወይዘሮ ዝናሽ መጠርጠር ወይም ደግሞ እንደዚህ መሆኗ እኔ በሷ አሁን አልፈርድባትም።
ምንም አይነት ግንኙነት ከእሷ ጋር የለኝም። የምታስቢውና በጭንቅላት ውስጥ ያለው ነገር በጭራሽ እኔ አስቤው አላውቅም ብሏታል። ግን ይሄ ዋስትና የለውም፣ ዋስትና የለውም። ምክንያቱም ልጅቷ የሆነ እንደው ሌላውን ትታችሁት የሆነ መድኃኒት ተራሱ ይዛ ማደር ትችላለች እሷ ካሰበችበት። ስለዚህ የዝናሽ አለመጠርጠር ምንም እንትን የሚል አይደለም። ለማንኛውም እኔ እዚህ ላይ ያበቃል። ማሮች ላይ ካትርሱ